አብርሽዬ ለሩታዬ ቆመ አቅፈ እንድትሰጣት ነው ፈልገው። ሩታ አበባ ትወዳለች ሲሉ ሰምቻለሁ። ዋው አሜዚንግ ነው። በጣም ያምራል። እዩት ገና አልተነዳምና እንቡጥ ነው። እንኳን ደስ አላችሁ ያልሽንም እህታችን ከልብ እናመሰግናለን። እንኳን አብሮ ደስ አለን ብለናል። እግዚአብሔር ያክብርልን። በጣም እናመሰግናለን። ኬካችን ብንቆርሰው ደስ ይለኛል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ። ትንሳኤ ምንድነው አበባ ይዛኔ የመጣችሁ ለማለት ሰጥ ነው ከማተሰጣት ነው የሚለው ጥያቄ በእርግጠኝነት ይፈጠርባችኋል ብዬ አስባለሁ። እዩት እስኪ አበባ አምርም እንቡጥ የሆነ ጽጌረዳ አበባ የተፈጥሮ አበባ ነውና እኔ አበባ በጣም ነው የምወደው ቤተሰብ እና ይሄንን አበባ ለማን ልሰጥ እንደሆነ ወይ ተሰጥቶኝ እንደሆነ የምታውቁት ይሆናል። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። ቆይታ ቆንጆ ነበር ወይ? እንግዲህ በጣም ብዙ ጊዜ ሳለቅስበት የነበረ ነገር በጣም ስጨነቅበት የነበረ ነገር ዛሬ መልስ አግኝቶ ማለት መልስ ካገኘ ቆይቷል። በጣም ደስ ብሎኛል። መልስ አግኝቶ የሆነ ነገር ፍሬ ሲያገኝ ደስ አይልም? አንድ ጊዜ ቪዲዮ ሰርቼበት ነበር ደስ እንዳለኝ። ዛሬ አብርሽና ሩታን እናገኛቸዋለን። ጠርቻቸዋለሁ። አሁን ያለሁት ሆቴል ላይ ነው እና አንድ በጣም የምትወዳቸው አድናቂያቸው ከአሜሪካ እስኪ ዛሬ ለአብርሽና ለሩታ ሰርፕራይዝ አርጊልኝ ምሳ ጋብዣቸው ብለኝ ተገኝቻለሁኝ። እንግዲህ ለሩታ አበባ ይዤላታለሁኝ። የሚሰጣት ደግሞ አብርሽ ነው። ምክንያቱም ቀይ አበባ ለሴት ልጅ አይሰጥም። ፒንክ ነበር እኔ ብሰጣት ፒንክ ነበረ። ግን በጣም ደስ ስላለኝ በፍቅራቸው ደግሞ በጣም ደስተኛ ስለሆንኩኝ በእኔ ስለማያምርብኝ አብርሽ እንዲሰጣት ላደርግ ነው ዛሬ። እንግዲህ ዛሬ በጣም ደስ ብሎኛል። አንደኛ ነገር እነሱም ሊሄዱ ነው፣ ወደ ዱባይ ሊሄዱ ነውና ያው በጣም ደስ ብሎኛል። ሰርጋቸውን ማየት በጣም የሚያጓጓ ብዙዎቻችን የሰርጋቸውን ያጓጓቸዋል አይደል እንደ ቤተሰብ በጣም የሚያጓጓ ነገር ነውና በጣም እኔ ጓጉቻለሁ። በዛውም ሽኝትም በሉት ያው እንዳጋጣሚ ሆኖ ሽኝትም ሊሄዱ ነውና ሽኝትም በሉት እና በጣም ደስ ብሎኛል። አበባው በጣም ያምራል። ለሩታ ደግሞ ከዚህ በላይ ትልቁን ሁላ ባሰራዳ ደስ ይለኝ ነበረ፣ ግን እኔ ይዞ ለመምጣት አልችልም፣ ያቅተኛል። በጣም ትልቅ አበባ ነው። በጣም ደስ የሚል አበባ ነው። እና ቤተሰቦቼ በጣም ደስ ብሎኛል። ማርቆስንና ኤፍሬምን ጠርቻቸዋለሁ፣ ግን ይምጡ አይምጡ አላቅም። እና ቤተሰብ እነሱ እንዲታረቁ በጣም ብዙ ሰው ሲለፋ ነበር። ኤፍሬምም ወንድሙ ማርቆስም በዚሁ አጋጣሚ በጣም ቴንኪው ማለት ትፈልጋለች። ማርክዬ በጣም ነው ማመሰግን ብለሃለች። እግሯ ስር ተደፍተ እንደዛ ቤቷ እንድትገባ ያደረካት አንተ ነህና በጣም ቴንኪው ብለሃለች። እና ኤፍሬምም እንደዛው እነሱን ጠርቻቸዋለሁ፣ ግን የሚመቻቸው አይመስለኝም። ከተመቻቸው ይመጣሉ። ያው ቢዚ ናቸው። ሁሉም ሰው ያው ሩጫ ነውና ያው አብርሽና ሩታም ራሱ በጣም ቢዚ ናቸው። አንደኛ ሰርጋቸው ተቃርቧል፣ ግን በቃ እንደምንም አድርጌ ዛሬ ምሳ ከኔ ጋር ናችሁ ብያቸዋለሁ እና የምሳ ግብዣ አለ። እነሱን ጠርቻቸዋለሁ። እንደገና ደግሞ አቤልንም ጠርቻለሁ። እንግዲህ አብረው የሚመጡ ይሆናል እና እኔ በጣም ነው ደስ ያለኝ ቤተሰብ። ምክንያቱም በቃ ይሄ ነገር ፍሬ አግኝቶ እነሱ አሁን ደስታቸውን ማየት እነሱ ሲቦርቁ ማየት ደስ ይላል። የብዙዎቻችን እንባ ተመልሷል ብዬ አስባለሁኝ እና ከእንግዲህ ደግሞ የሚኖራቸው ከሰርጋቸው በኋላ መልካም የትዳር ዘመን ይሆናል ብዬ አስባለሁኝ። በጣም ነው ደስ ያለኝ። ያው ዱባይ ሄደው ደግሞ ፈታ ብለው ሰርጋቸውን የምናይ ይሆናል
እና አሁን አብርሽና ሩታ ጠርቻቸዋለሁ። እኔ ከላይ ሆኜ ነው እነሱ እስከሚመጡ ድረስ ያው አንዳንድ ነገር ልበላችሁ ብዬ ነው ጠርቻቸዋለሁ። ምሳ ግብዣውም አሪፍ ቦታ ነው የመረጥነውና እነሱ እስከሚመጡ ድረስ የተዘጋጀላቸው ቦታ አለ። እሱን እያስተካከለን የምንጠብቃችሁ ይሆናል ቤተሰቦቼ። እስከዛው ድረስ መልካም ቆይታ። እንግዲህ ቅድም ወደዚህ የመጣው አሳይቻችሁ ነበር። አሁን ያለሁት የተዘጋጀላቸው ቦታ ላይ ነኝ እና እንግዲህ ኬኩ ካሜራማኔ እንግዲህ አሳየው። እንኳን ደስ አላችሁ ነው የሚለው። እና ቤተሰቦች እንኳን ደስ ያላችሁ ይላል ኬኩ። በጣም የሚያምር ኬክ ነው። ኬኩ የጾም ነው ያሰራሁት ቤተሰብ፣ የጾም ኬክ ነው እና እንግዲህ እነሱን እንጠብቃቸዋለን። እዚህ ጋር ተዘጋጅቼ እየጠበቅኳቸው ነው። ምሳው ደግሞ መታው በእነሱ ፍላጎት የምናዝ ይሆናል እና ቤተሰቦች ደስ አይልም? በቃ ዛሬ በጣም ደስ የሚል ነገር ነው የተዘጋጀው። እንግዲህ አበባውን ሩታዬ ትወደዋለች ብዬ አስባለሁ። አብርሽ እንዲሰጣት አደርጋለሁኝ እና ቤተሰቦቼ እንግዲህ እነሱን የምንጠብቃቸው ይሆናል። ያው በጣም ነው ደስ የሚለው። እውነት እኔ በጣም ነው ደስ ያለኝ። ያኔም ቪዲዮ ሰርቼ ነበረ፣ በጣም ደስ ብሎኝ ነበር። አሁን ደግሞ በአካል እንኳን ደስ ያላችሁ ብዬ ራሱ መምጣቴ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። እንግዲህ በዛውም ሽኝት ይሆናል። እንግዲህ አሁን ሰርጋቸውን ደግሞ በጉጉት ሁላችሁም እኔም እንደናንተ በጣም ነው በጉጉት እየጠበቅኩ ያለሁት እና ጥሩ ነገር ይኖራችሁ፣ ጥሩ ነገር ያሳዩናል ብዬ አስባለሁኝ። እንግዲህ መልካም ጋብቻ ብዬ ጥሩ ምኞቴን ገልጽላችኋለሁ። እንግዲህ ቤተሰቦቼ እየመጡ ነው፣ ደውዬላችኋለሁ፣ የደረሱ ይመስለኛል እና ያው ያሳለፉት ነገር በጣም ከባድ ነው። የምሬን ነው። እኔ በጣም ስጨነቅ ነበረ። ያ ሁሉ ነገር አልፎ እግዚአብሔርን እዚህ መድረስ ማለት በቃ ይሄ ነገር አልቆ አሁን ሰላም መውረዱ በጣም ነው ደስ ያለኝ። በዚሁ አጋጣሚ ደግሞ ቤተሰቦቼ ማርቆስም ኤፍሬም አቤልም ጠርቻቸው ነበረ። ነገር ግን መገኘት አልቻሉም። በአንዳንድ በገጠማቸው ነገር ያው ምንም ማድረግ አልችልም። ቢኖሩ እነሱ ሞር የበለጠ ደስ ይል ነበረ። ግን ደግሞ ይሄንን ቪዲዮ ያዩታል ብዬ አስባለሁኝ እና ያው ቢዚ ናቸው። ያው ሩጫ ነው ህይወት ራሱ ሩጫ ስለሆነች የሆነ እንደዚህ ብዬ አላስገድዳቸውም። ያለው ነገር ሌላ ቀን ይመጣል ብዬ አስባለሁ እና አብርሽ መጡ። ኧረ ቆይ እኔ እመጣለሁ። እንዴት ነው አብርሽ? ደህና ነኝ አለሁ አለ ወይ ሩታዬ እንዴት ነሽ? አለሁልሽ እግዚአብሔር ይመስገን። በዛ በኩል ትሆናላችሁ? እኔ ወደዛው ነኝ። ደህና ነኝ። እንዴት ናችሁ? ተጠፋፋና ደግሞ አምሮባችኋል። ተጠፋፋን። ደህና ነኝ እግዚአብሔር ይመስገን። ተገናኘን መቼ ነው? ቆያ እኔ እኮ ዛሬ ግራ ገባኝ። በጣም የምሯ ነው ወይንስ? የምሬን ነው የምሬን ነው። አይ የምርሽ ከሆነ ይሁን እና እንዴት ነሽ? ደህና ነኝ። እንግዲህ አላያችሁትም ይሄንን ብቻ አይደለም አብርሽዬ ለሩታዬ ቆመ አቅፈ እንድትሰጣት ነው ፈልገው። ሩታ አበባ ትወዳለች ሲሉ ሰምቻለሁ። ዋው አሜዚንግ ነው። ቀርቡ ሰላም ሰላም ይባላል። ለዛ ነው ወደድሽው? በጣም ያምራል። እዩት ገና አልፈነዳምና እንቡጥ ነው። አንቺ እንቡጥ ስለሆንሽ እና እንዴት ናችሁ? ያሸተተው ነው አብረን ቼክ እያደረኩ ነው። ደህና ነኝ። እንዴት ናችሁ? ደህና ነሽ? አለን እግዚአብሔር ይመስገን። እንዴ ዛሬ ይሄ ሁሉ ሰርፕራይዝ ኪት መጥቶ ነው? እንግዲህ ምን ተገኘ? እንግዲህ አንድ በጣም እናንተን የምትወዳችሁ እናታችን ናት እና እሷ በጣም ደስ ብሏታል። ያው ስትጨነቅ ነበረ ማለት በነበረው ሰዓት በነበረው ነገር በጣም ስትጨናነቅ ነበር። ነገር ግን በቃ አሁን እንደዚህ ሰላም መውረዱ በጣም ደስ ብሏት መልካም ምኞቷን ለመግለጽ እንግዲህ እሷ ናት እንደዚህ ያደረገች። ደስ ይላል። ዋው በጣም የሚገርም
ኬክ ነው። ያምራል በጣም። ዋናው እናንተ ደስ እንኳን በቃ በጣም ነው ደስ ያለኝ። እኔም በጣም ስጨናነቅ ነበር። እንብላ አልጀመረም። ምን ቆርሰው ግን ሁለታችንም ነው እና ኦማችሁ ብቻ ትቆርሳላችሁ። እንደዛ ነው የፈለከው ያለሽ። ግራ አታጋቢን ግን ይሄ ኬት ነው በተለይ ይሄ ኬት ነው። በስባቡ መምሬ ተሳቡ የሚባል አማርኛ አለ። በስባቡ ይሄ ኬት ነው። ይሄ ኬት ነው እንግዲህ የጾም ኬክ ነው ያዘጋጀሁላችሁ። ዋው ግን ይጣፍጣል። እውነት በጣም ያምራል አዘጋጃጀታቸው ራሱ። በተለይ እንጆሪው ደግሞ በቃ አንደኛ እንዴት አድርጎ እና እንዴት ናችሁ? ዝግጅት እንዴት ነው? ሽር ጉድ እያላችሁ በጣም ቢዚ እንደሆናችሁ አውቃለሁኝ። እንግዲህ ባይዘው ሰርጋችን ላይ ሽር ጉድ እያልን ነውና በጣም ቢዚ ሆናችኋል። እኔ ራሴ ልመጣ አስቤ ፓስፖርት የለኝም። ወይ እስካሁን ፓስፖርት አላወጣሽም? ምን ነው ለኔ ሰርግ ለመምጣት ለሰርግ ለመገኘት ነው እንጂ የሚመስለው ለሌላ ነገር አይደለም። ስትመጡ ደግሞ እዚህ በደንብ ሞቅ ደመቅ እናደርጋለን በሚል ነው። እዚህ ያለውን ነገር ልጨርስ ብዬ ነው። አይ ኖርማል ነው። በጣም ደስ ብሎናል። እናመሰግናለን። እግዚአብሔር ያክብርልን። ግን ዋናው ኮንሰፕት ሀሳቡ አልተነገረንም። በምን ምክንያት ተዘጋጀ? የተዘጋጀበት ምክንያት ያው የነበሩትን ነገሮች ታውቃላችሁ። ጥሩ ጊዜ አልነበረም። ያንን ጊዜ አልፎ ዛሬ በቃ እንደዚህ ሰላም ሆናችሁ አብረን እናንተ ሁለታችሁ አንድ ላይ በማየታችን በጣም ደስ ብሎናልና ለዛ ነው በቃ የተዘጋጀው። አንቺ ተዘጋጀሽልን? እኔ ነኝ ከአንድ እናቴ ጋር በመሆን ማለት ነው። በጣም እናመሰግናለን ትንሱዬ። ሌላው ማለት ነው እንኳን ደስ አላችሁ ያልሽን እህታችን ከልብ እናመሰግናለን። እንኳን አብሮ ደስ አለን ብለናል። እግዚአብሔር ያክብርልን። በጣም እናመሰግናለን። ኬካችን ብንቆርሰው ደስ ይለኛል። በጣም ቸኩላል። ኬኩን ለመብላት እያያችሁት ማለት ነው። ግድ ነው። እውነት ግን አንደኛ ነው ኬኩ። በጣም ያምራል አዘገጃጀቱ ምናምን ለየት ተደርጎ ለኛ ይመስላል የተዘጋጀው ማለት ነውና ከልብ እናመሰግናለን። እውነት አይደል? ደግሞ ማርቆስ ሜትሬም አቤልም ጠርቻቸው ነበር። የሆነ ጉዳይ አጋጥሟቸው ቀርተው ነው እንጂ ከበብ አድርገውን አንድ ላይ ቢሆን ደስ ይለኝ ነበረ። ያው ህይወት ፈተና ናት፣ ሩጫ ናት። ያው ለዛ ነው። ችግር የለውም። እግዚአብሔር በጣም ግን ያምራል። እንኪን ፍቅር ላቁርሱ። ኬኩን ልቁረስላችሁ። በጣም ፈን እያደረኩ ነው ዛሬ ባንተ ስራ። ባይ ዘ ወይ ኬክ ብዙም ነኝ እኮ ግን እኔ ሲታይ ራሱ ያምራልና ደስ ይላል። አዎ እኔ ነበርኩኝ ኬክ ላይ በቃ እንደዚህ እንትን የምለው ዛሬ እሱ መገኘት አስገርሞኝ ዝም ያያየሁት ነው። አይኛ ጠጣ ላንቺ ሳትጅም እንዴ ያጂ በዚህኛው እናንተ አንድ ላይ ነው የምትበሉት? አዎ እኛ አንድ ላይ እንበላለን። ኧረ እንደዚህ አይነት ጨዋታ አይሰራም። ለማንኛውም ስርዓት ይኑርሽ። እናመሰግናለን። ቴንኪው ማሪ። በጣም ነው የምናመሰግነው። ግን ማለት ነው ይሄ ነገር እየተለየብኝ ነው። እንክብካቤሽ ምናምን ትንሱ ልትሄዱ አይደለ? ባይ ዘ ዌይ አንዳንድ ሰዎች ማለት ነው ላለመሄድ ሲፈልጉ እኛን ጋብዘው ምናምን ላሽ ማለት ይፈልጋሉና በጣም ነው የታዘብናችሁ። ግን እንደዛ አይደለም። ፓስፖርት ቢኖረኝ እውነት እሄድ ነበር። ይዞሻል ዛሬ ታጌ ሚዜ ነበር መሆን የነበረው። ተነጋግረን ብዙ ነገር አቅደን ነበር። ግን ፓስፖርት በቀላሉ ቶሎ ለማግኘት በጣም ችግር ነው። ችግር የለውም። የኢትዮጵያውም ስላለ ዋናው በሱ ላይ እንገናኛለን እና ግን ከልብ ነው የምናመሰግነው። ከብዙ ጊዜ በኋላ ነው የተገናኘነው። በጣም ያው እና በቪዲዮ በተለይ አንዴ ቤዛ ሳያዛችኝ እንዴት ነኝ ግን እኔ ባይ ዘ ዌይ ኢትዮጵያውም አሪፍ እየሆነ ነውና በዚሁ አጋጣሚ 50 ሺህ አልገባሽማ? አልገባሁም። 34,700 ምናምን ነገር እና የኛ ወዳጆች ቪዲዮ ሰብስክራይብ አድርጓትና 50 ሺህ አይ ከ50 ሺህ በታች እንኳን እኛ የከፈትንላቸው ሰዎች አልሆኑምና ቶሎ እሷ ወደ ኋላ ዘግይታ ያለች ይመስለኛል። ሰብስክራይብ እያደረጋችሁ ተቀላቀሏት። ከልብ እናመሰግናለን ትንሱዬ። በጣም ልዩ ነገር ማለት ነው።
ይሄ ብቻ አይደለም። አሁን ምሳም እናዛለን። በዚህ ብቻ ማለት ፋታችን ኬክ ብቻ ምሳም አለን። ኧረ ፋሚሊዎች እና እንደዚህ አይነት ፕሮግራም ሲኖር እኮ ማለት ነው ምሳ አትብሉ ይባላል። በልታችሁ ነው የመጣችሁ? ችግር የለውም። በአንደኛው ጎን በኩል የጠገባችሁ። አይ የምሬ ነው፣ አውቄ ነው። እኔ በደንብ አልበላኝም። ያው ሰው ምሳ ለጋብዛችሁ ተብሎ ጀመር ምሳ ለጋብዛችሁ ስላልሽን አልበላንም። እሺ በደንብ ቦታ የምታስገኛል። አዎ ደግሞ አዙ ያልጠበቅኳችሁ ያው በፍላጎታችሁ ጊዜ ነው እንግዲህ አሁን እናዛለን። ስለዚህ እዚህ ሆቴል ላይ ዛሬ ምሳ ግብዣ አለን ማለት ነው። የፈለግነውን አዘን ይበላል። ቦታው በጣም ደስ ይላል፣ አየሩ። ከዛ በፊት በቃ ሁልጊዜ እሑድ ቀን እዚህ ነው በቃ ከሩታዬ ጋር ማሳለፈው ማለት ነው። ለዛ እኮ ነው እናንተ የምትወዱት ቦታ የመጣሁት ብዙ ጊዜ ስለምታሳልፉ ስለማቅ ለዛ ነው ይዛችሁ የመጣሁት። አይ በጣም የሚወደድ ቦታ ነው የመጣነው። እግዚአብሔርም በጣም ደስ ይላል እና ከልብ ነው የምናመሰግነው። ኑሪልን እህታችን፣ ክበሪልን። አርሜዳናስሽ እየበላሽ ደግሞ አንቺም እየበላሽ ይበላል። ረቢ እንግዲህ በጣም ልትወዳችሁ ናት ይሄንን ያደረገችው እና እናመሰግናለን። በጣም እናመሰግናለን። እህታችንንም አንቺንም ይባርክሽ፣ እግዚአብሔር ይስጥሽ። ግን አይደለም ሰርጋችን ላለመገኘት ይመስለኛል። ከየት ሀገር ነው? ከአሜሪካ ነው። እና ከአሜሪካ እሷንም ላለመገኘት ነው የሚመስለው። የምር ላለመገኘት ነው የሚመስለው። እና ስለዚህ በኬክ ግን ቀድመን ሆዳችንን አትዝጊውና አሁን ምሳውን ግን አንቺ የምትጠይም ብቻ ነው። ችግር የለውም። ደስ ያለሽ ነው። ማይዛዊ ፋሚሊዎቼ ኦልሬዲ ከሰርግ በኋላ እንደዚህ አይነት እንክብካቤዎች ያስፈልጉናል። ሰርጉ ሊደርስ ሲል ይቻላል። ከሰርግም በኋላ ምን ያስፈልጋል? ችግር የለም አታስቡ። አይደል? እናንተ ተጋብታችሁ ነው አይደል? እዚህ መኖር ጀመርሽ እንዴ? እኔ እዚህ መኖር ጀመርሽ? መች ቆየ? ያው ለሩታዬ ከሩታዬ ጋር ስለምናወራ ሩታዬ ታውቃለች። አንተ እዚህ ማታውቀው አንተ ደግሞ ቢዚ ነህ በጣም። ፋሚሊዎች ጠቅላላ መግባቷ ማን ነው? ደስ ብሎናል። የሆነ ቀን ቤት መጥተሽ ደግሞ አልነበርኩኝም እኔ ይመስለኛል። እና እንግዲህ ሁሉም ሰው ወደዚህ ስቤ አምጥቷል ነው። ለመጀመሪያ ጊዜ እኔና ሩታዬ ነው ወደ አዲስ አበባ የገባ ነው። ከዛ ተከተሉን እነ ኤፍሬም እና ሀይሚ ብሩክ እነ ማርቆስ ሙቪ ሁሉም ሰው ተከትሎን መጣ ማለት ነው። እና አሁን ደግሞ ጉዞ ወደ ዱባይ እናረግና ዱባይ ከተመቸን እዛው እንቀራለን። ከዛ ሁሉንም ሰው አንዳንድ እያለን እናስከትላለን ማለት ነው። እንዴ እናንተ እኮ ማለት ለኛ ቤዝ ናችሁ። እኔ ሁሌ ነው የማወራው ስለናንተ። እግዚአብሔር ቪዲዮቼ ብታይ ስለናንተ ያልጠራሁበት ምንም ቦታ የለም። እና ይሁን በዚህ አጋጣሚ በጣም ነው የማመሰግነው እውነት። እኛም እናመሰግናለን። ከእግዚአብሔር ቀጥሎ በጣም ማመሰግናችሁ እህትና ወንድሜ ናችሁና በጣም ነው የማመሰግነው። እንዴ አካበድኩ በጣም ገና አረ እኮ እህትና ወንድም ማለት መመሰጋገን የለም። እኔም አይደለም ነገር ነው። ሩታዬ ቢያ አልተመቸሽም? አረ ተመችቶኛል። በጣም ጣፋጭ ሆነና አልቻልኩትም። በጣም ጣፋጭ አሪፍ አይደል? ጣፋጭ ነው። ቆይ ምሳውን ቆይ ችግር የለውም። ኧረ እግዚአብሔርን ቆይ ትንሽ እንብላን እየተገናና እራትም ድረስ መሄድ እንችላለን። ከምሳ ወደ እራት እናንተ ብቻ ፍሪ ከሆናችሁ ቢዚ ናችሁ። ደግሞ በጣም ቢዚ ሆናችኋል። ሩጫ ሰርጉ ሲደርስ ደግሞ ድካሙ እንዴት ነው ነገር ለማስተካከል ምናምን ምን እንዴት ነው እኮ ተብሎ ይሄ የሚያስጠይቅም ጉዳይ አይደለም። በቃ ጭንቅ ነው ሁሉም ነገር ለመናገር። ምክንያቱም ታይም አይኖራችሁም አንደኛ፣ ሁለተኛ ደግሞ በቃ እንትኖች አይኖች ማለት ሁሉንም በፕሮግራም የምታረጊ ገባሽ? ጊዜ አይኖርሽም ማለት በለዛ ጊዜው ደርሶ በጣም ከምትጨናነቂና እያንዳንዱ ያለችሽን ጊዜ ትጠቀሚባታለሽ። ምንም የምታባክኝ ጊዜ አይደለም። ከዛ አንፃር እንግዲህ እጅግ በጣም ቢዚ ሆነናል። ፈጣሪ ሆናል። አይ አሁን ራሱ ሙሽራ መስላችኋል። አሁን ራሱ ሙሽራ አንቦብናል። ማች አርጋችሁ አስበንበት አይደለም። ሳታስቡ ነው እግዚአብሔርን አስበንበት አይደለም። ግን ከታች ጫማን ያደረግነው ነጭ ነው። በእንደዚህ እየሞቀን ነው ባይዘው ሌዘር ነው የለበስነውና አይ እየሞቀን ነው እንደዚህ። እናንተ እኮ በልብም ተገናኝታችኋል። ፍቅር አንዳንዴ እንዲህ ነው ያለሽ። ደስ ይላል። ለኛ ይደርብን። አሜን። አይ ይጋባብን ነው የሚባለው። ይሄ በረከት ይደርብን ይባላል። የበረከቱ ተቋዳሽ ያርገን ይባላል። እኛም እንደዚህ እንደናንተ የምር የፍቅር ተምሳሌቶች ናቸው። ይሄ
ፍቅር እስከ መቃብር አለ አይደለ? በእውነት እየኖራችሁ ማን ነበረ? ሰበና በዛብህ ብያለሁ። በዛብን እውነትም በዛብን እና እኔ ብቻ በጣም ደስ ብሎኛል። እውነት ሰርጉ አሪፍ እንደሚሆን አልጠራጠርም። ቆንጆ ይሆናል ብዬ አስባለሁ። መልካም ምኞትን ተመኘን። አዎ ደስ ይለናል። ማለት እናንተ ምን ያህል እንደተፈተናችሁ እናንተም ኦዲየንስም ያውቀዋልና የእናንተ ነገር ሁሉ ነገራችሁ ግልጽ ነው እና ብዙ ሰው በእናንተ ምክንያት እኛም ተፈትነናል። እውነት ለመናገር ያ ነገር አልቆ ሁሉ ነገር አሁን በቃ ሰላም ወርዶ ሁለታችሁን እንደዚህ እንደማየት የሚያስደስት ነገር የለም። እግዚአብሔርን ልክ ከራሴ ህይወት እንደ ራሴ ህይወት ነው ስለናንተ ማስበውና ሁሉ ነገር አልቆ ሁሉ ነገር አብቅቶ አሁን ሰላም ወርዶ እናንተ በዚሁ አጋጣሚ እናንተ ልመክራችሁ አልፈልግም፣ ግን ራሳችሁን የምታውቁ ሰዎች ናችሁ። በመሃላችሁ አሁን ከእንግዲህ ሰውን ሳታስገቡ እግዚአብሔርን የምሬ ነው ሁለታችሁ ብቻ አብራችሁ በመነጋገር አንቺም ጓደኛ ከሱ ሌላ አያስፈልግም፣ አንተም ከሷ ሌላ ጓደኛ አያስፈልግም። ታላቃችሁ የታላቅ ምክር ነው። አዎ እና ሁለታችሁ አሁን ወልዳችሁ ከብዳችሁ ማየት ነው የምፈልገው እና ያው ይሄ ነው በቃ መልካም ምኞቴ። በልቤ ነው የተመኘው ሁላችሁ። ሌላው ነገር ያው አንዳንዴ በጣም ስናወራ ሰይጣን እንዳይወስድ ብዬ ነው ፈራለሁ። ለእናንተ በጣም ነው የምጠነቀቀውና የምሬን ነው። እግዚአብሔርን ባይዘዌ መልካም ምኞቷን ስትገልጽ ማለት ነው እንደተረዳ ታውቃላችሁ ለኛ ያላትን ቦታ ነውና ደስ ብሎኛል ስለ መልካም ምኞትሽ። እግዚአብሔር ያክብርሽ። እናመሰግናለን። እንደ ታላቅም ስለመከርሽን ታንክ እና እንግዲህ እናንተ ምን እንወዳችኋለን። ፋሚሊዎቻችን ተበሩልን። ቪዲዮቿን ላይክ፣ ሰብስክራይብ በማድረግ አበረታቷት።